በውዝግብ የታጀበው የቴዲ አፍሮ ቴዎድሮስ ካሳሁን የጥበብ ጉዞ ኢትዮሪካ አዲሱ አልበም የጥበብ ጀንበር ወይስ የፖለቲካ ማዕበል? ዛሬ በሀገራችን የጥበብ አውድ ውስጥ እንደ ሰደድ እሳት እየተቀጣጠለ ያለው አጀንዳ የቴዲ አፍሮ አዲሱ አልበም ነው። ኢትዮሪካ የተሰኘው የቴዲ አፍሮ ስድስተኛው አልበም ጀንበር በተሰኘው ነጠላ ዜማ ፈርቀዳጅነት ሚያዝያ 8 ቀን 2018 ዓ.ም በይፋ ተለቋል። የገፉት ድንጋይ የማዕዘን ራስ ይሆናል እንዲሉ አልበሙ ከመውጣቱ በፊት የነበረው ውክቢያና ጫና ሳይበግረው ሙዚቃው በወጣ በሰዓታት ውስጥ ብቻ ሚሊዮን እይታዎችን በማግኘት የዓለም አቀፍ ክብረ ወሰኖችን ተገዳድሯል። በዚህም የኢትዮጵያ ዲጂታል ታሪክ ሲናወጥ እያየን ነው። ቴዲ አፍሮ ለኢትዮጵያ ሙዚቃ ብቻ ሳይሆን ለፖለቲካዊ ውይይትም ማዕከል መሆኑን በድጋሚ ያረጋግጧል። እኛም ትኩረታችን አድርገናል። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። የታመቀ እሳት ይፈነዳል እንዲሉ ህዝቡ ለ9 ዓመታት የጠበቀው ጥማት ሚያዝያ 8 ቀን 2018 ዓመተ ምህረት ከቀኑ 8 ሰዓት ላይ ፈንድቷል። ጀንበር የመጀመሪያዋ ሙዚቃ ሆና በተለቀቀች በሰዓታት ውስጥ ሚሊዮን እይታ ማግኘቷ ተራ ክስተት አይደለም። ሙዚቃው በወሎ እናቶች ምርቃት እርፎ መረባ ብሎ ሲጀምር ከበሮ ቢመታ ላመጣው አይከብድም የሚለውን የአገረሰብ ወግ ያስታውሳል። አዲሱ ሙዚቃ እርፎ መረባ በሚል የወሎ እናቶች ምርቃት መጀመሩ ብቻ ሳይሆን የዓለም ፀሐይ ወዳጆ ፀሐይ የደመቀች ግጥም የክፍሌ ቦቸር ኢትዮጵያ ተቅደምና የቀዳማዊ አጼ ኃይለ ሥላሴ ድምጽ ተሰናስለው የቀረቡበት መንገድ ቴዲ ዛሬም ከመሬት ተነስቶ ሰማይ አይደረስም በሚል ከጥንቱ ሳይለቅ ለዛሬው የሚሰብክ የታሪክ ትስስር ላይ መሆኑን ያሳያል። የጥንቱን አውጥቶ የዛሬውን አበጅቶ የቀረበ መሆኑንም ያሳያል። ሙዚቃው በእርፎ መረባ ምርቃት መጀመሩ ለአማራ ህዝብና በጦርነቱ ለተጎዱ አካባቢዎች ያለውን አጋርነት ያሳያልም ተብሎ ተተርጉሟል። በጉራጌኛ በወሎና በሌሎችም ስልቶች የቀረበው ኢትዮሪካም የኢትዮጵያን ቁስልና ተስፋ አዳብሎ ይዟል። ለሞኝ የነገሩት በቆሎ አይበቅለም እንዲሉ ቴዲ የሰነዘረው መልእክት ለአንዳንዶች መርዝ ለሌሎች ደግሞ መድኃኒት ሆኖ ቀጥሏል። 18ቱም ስራዎች በዜማ ብቻ ሳይሆን በምስጢር የተሞሉ ናቸው። ለነገሩማ እንዲህ ነው የሚሉ የሀገር ፍቅር ስሜቶች በውስጡ ተቀብረዋል። የአልበሙ ስያሜ ኢትዮሪካም ከታሪክና ከኢትዮጵያዊነት ጋር የተሳሰረ ፍልስፍና እንዳለው ስምምነን የተሰኘው የጉራግኛ ዜማና ሌሎቹ የሙዚቃ ግጥሞች በውስጣቸው የቁስል ፈውስ ወይም የቁጭት ጥሪን ይዘዋል። ቴዲ አልበሙን በማንነታቸው ግፍ ለደረሰባቸውና ለተፈናቀሉ ንጹሃን መታሰቢያ ማድረጉ ጥበብን የቁስል መግለጫ አድርጎ የመጠቀም ረጅሙን የኢትዮጵያውያን ባህል እንዴት እንደተከተለም ያሳያል። የአሁኑ አልበም ጉዞ እንደ ቀድሞዎቹ ሁሉ አልጋ ባልጋ አልነበረም። የአልበሙ የእንግልት ጉዞ የጀመረው በገንዘብና በውል ውዝግብ ነው። ሳይሮጡ የጠፋ ሳይዘፍኑ የከፋ እንደሚባለው ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የነበረው የ50 ሚሊዮን ብር ውል በድንገት መፍረሱ ብዙዎችን አነጋግሯል። ባለቤት ካልጮኸ ጎረቤት አይረዳም እንዲሉ አርቲስቱ የቀደሙ ስራዎቹን መብት አሳልፎ ለመስጠት ፈቃደኛ ባለመሆኑና በስልክ ጥሪ ማጀቢያ ሲአርቢቲ ገቢ ላይ በነበረው ልዩነት ውሉ ሊቋረጥ ችሏል። ቴዲ አፍሮ ቀደም ብሎ ተቀብሎት የነበረውን 25 ሚሊዮን ብር በ4 ዓመት ወለድ ታሳቢ ተደርጎ 33 ሚሊዮን ብር ለቤቴም ለቤቴ ሳይል ለድርጅቱ መልሷል። ይህ የሚያሳየው የሰው ወርቅ አያደምቅ የሚለውን የአርቲስቱን የቆረጠ አቋም ነው። ይህ ድርጊት ለነጻነት የሚከፈል ዋጋ ተብሎ በአድናቂዎቹ ዘንድ ተወድሷል። መብቱን አስከብሮ በገዛ ዩቲዩብ ገጹ መውጣቱ የጥበብ ነጻነትን ትልቅ ዋጋ ሰጥቶታል። ይህ ውሳኔ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ አርቲስቶች ከአሳታሚዎች ጋር ያላቸውን ግንኙነት አጥብቆ ይዞ የላላ እንዳይሆን አዲስ መንገድ የከፈተ ነው። አልበሙ ከመውጣቱ በፊት ጋዜጣዊ መግለጫ ተከለከለ የሚለው ወሬ የሰደድ እሳት ያክል ሆኖ ሰንብቷል። ይህም አልበሙ ከመለቀቁ በፊት ሊሰጥ የነበረው ጋዜጣዊ መግለጫ መታገዱ ትልቅ ፖለቲካዊ ትኩሳት ፈጥሮ እንዲቆይ አድርጎታል። ፈዲላ ብያም ይህን ጉዳይ በተመለከተ መንግስት ለእንዲህ አይነት አጀንዳ ቦታ የለውም በማለት መረጃውን የበሬ ወለደ ስትል አጣጥለዋለች። ኢትዮጵያ 50 ተቃዋሚ ፓርቲዎች በነጻነት የሚንቀሳቀሱባት ሀገር ሆና ሳለም የአንድ ዘፋኝ እንጉርጉሮ አይታገድም በማለት ለራስ ከልክ በላይ ግምት መስጠት ስትል ተችተዋለች። በሌላ በኩል አርቲስቱ ግን አልበሙን በማንነታቸው ግፍ ለደረሰባቸውና ለተፈናቀሉ ንጹሃን መታሰቢያ ማድረጉ ጉዳዩን ከኪነ ጥበብ ወደ ሰብአዊ መብት ተሟጋችነት ከፍ አድርጎታል። ቴዲ በዝምታው ውስጥ ትልቅ ጩኸት አሰምቷል። የፖለቲካውን አውድም በራሱ መንገድ ተርጉሞታል። ለነገሩ ዝምታ ወርቅ ነው የሚለው አባባል ለቴዲ አይሰራም። በዜማው ጩኸቱን አሰምቷል። የቴዲ አዲሱ አልበም ኢትዮሪካ ከመለቀቁ በፊትም ከተለቀቀም በኋላ በርካታ አስተያየቶች እየተሰጡበት ይገኛሉ። አድናቂዎቹ በዩቲዩብ ገጹ በቀጥታ በመግባት የሰጧቸው ለታሪክ እንዲቀመጡ የሚፈልጓቸው የተለያዩ ሐሳቦች ግርምትን እየጫሩ ይገኛሉ። ከቴዲ አድናቂዎች በተጨማሪ በጥበብ ሙያ ውስጥ የተሰማሩ ሌሎችም ለስራው እውቅና እንደሚሰጡ ገልጸዋል። ለማሳያነትም እንደ ድምጻዊ መስዋኒ ምስክርነት ቴዲ አፍሮ በ1990 ዓ.ም በመቀሌ አይደር ትምህርት ቤት በጀት ድብደባ የተጎዱትን ወገኖች ሲጠይቅ የነበረው ትህትና ዛሬም አልተቀየረም።
አልቀየረም ብሏል። ትልቅ አርቲስትነቱ ሳይሆን እንደ ታናሽ ወንድም በትህትና በፍቅር ነበር ያዋራኝ። ሰው አክባሪ ትልቅ ሰው ብቻ የሚገርም ሰው ነው ብሏል። እግሬንም በኢትዮ ኤርትራ ጦርነት ከልቡ በጣም አዝኖ በርታ፣ አይዞ፣ ጎበዝ ብሎ የሰጠኝን ወንድማዊ ምክር መቼም አረሳውም ብሏል። ንጉሱ የሰጠኝ ኢነርጂ ብዙ ተምሬበታለሁ። ፈሪሃ እግዚአብሔር እንዲኖረኝ እንድጎብዝና አካል ጉዳተኛ መሆኔን ረስቼ ባመንኩበት መንገድ ጎብዤ ጠንክሬ በራሴ ተማመኜ እንድራመድ ትልቅ ቦታ እንድደርስ አድርጎኛል ብሏል። ቴዲ አፍሮ ብዙ ነገር አግዞኛል። ብዙ ጊዜ ተገናኝተናል። ያው ሁሌም ትሁት የማይቀየር ሰው ነው። ቴዲ ለሰጠኸኝ ወንድማዊ ፍቅርና ክብር ከልብ አመሰግናለሁ ብሏል። ሌላኛው ታዋቂ ድምፃዊ ዳዊት ጽጌ ቴዲን የልብ ትርታ ብሎታል። በኢትዮጵያ የሙዚቃ ኢንዱስትሪ ትልቅ አሻራ ካረፈባቸው የታሪክ ምዕራፎች ጀርባ የብዙዎቻችንን የልብ ትርታ የሚያውቅ የሙዚቃ ጥማታችንን የሚያረኩ ጊዜ የማይሽራቸው እንዲሁም የህዝቡን ስሜት የሚገልጹ ድንቅ የሙዚቃ አልበሞችን ያበረከተልን ታላቅ ድምፃዊ አለን። እርሱም በተለያዩ ጊዜያት ለበርካታ ተወዳጅ አንጋፋና ጀማሪ ድምፃውያን የላቀ የጥበብ ውጤት የሆኑ ግጥምና ዜማዎችን በመስጠት የሚታወቀው ተወዳጁና ስመጥሩ የጥበብ ሰው ቴዎድሮስ ካሳሁን ቴዲ አፍሮ ነው ብሏል። ቴዲ ለጥበብ ካለው ጥልቅ ፍቅርና ለስራ ባልደረቦቹ ካለው በጎነትና ቅንነት የተነሳ ለኔም ከዚህ ቀደም በየኔ ዜማ አልበም ውስጥ የተካተቱት ቻል ዘንድሮና ባዮ ባዮ የተሰኙ የሙዚቃ ስራዎችን አበርክቶልኛል። ለዚህም ከፍ ያለ ምስጋናዬና አክብሮቴ ሁልጊዜም ከእርሱ ጋር ነው ብሏል። ይህ የሚያሳየው ቴዲ ለተተኪው ትውልድ መሪ መሆኑን ነው። ቴዲ አፍሮ ዘፋኝ ብቻ ሳይሆን ለብዙዎች የጨለማ ፋና መሆኑን ነው። ቴዲ አፍሮ ዛሬም እንደ ትናንቱ በውዝግብና በፍቅር መካከል ይጓዛል። የውሸት ጉዞ ቢያልቅም አያደርስም እንደሚባለው በእርሱ ላይ የሚሰነዘሩት ክሶችና የሚቸሩት ሙገሳዎች አልበሙን ይበልጥ እንዲናፈቅ አድርገውታል። የዛሬን አበቃን። ቸር ቆዩ።